አስተዳድርሃለሁ አለችው። እኔ ስንቱን ልቻል እንግዲህ ሰውዬ ንግግር ማለት ነው የሚያወራው። ገዛ አንበሳ ደግሞ ጦጣን አምናት እኮ አመናትና በስቲ አድነሽ ነይና ቁጭ ብዬ ዝም ብላ አዳምጣ። አንተ እቺ ሴትዮ ምናምን አትበል፣ አታዳምጥና የዚህን ሰውዬ መንገዱን አትይና ዝም ብለህ ጋልፍ። ከዛ ጦጣ ወጣችና ማንን ታገኛለች? አጋዘንን ታገኘውና አቶ አጋዘን አቤት ይገርማል፣ አንበሳ ስልጣኔን ለመስጠት እፈልጋለሁ። አርጅቻለሁ፣ ደከመኝ፣ እናንተን በማስተዳደር ደከመኝ፣ ሰለቸኝ እና ከዚህ በኋላ የአንበሳን ስልጣን እንዲወስድ ሄደሽ ለአጋዚ ንገሪ ብሎኛል አላችሁ። ከዛ አጋዘንም ኧረ እባክሽ አንበሳ ደክሞት አዎ እመኔ ይኸው እምልልሃለሁ በምትፈልገው ስትፈልግ በምትፈልገው በጫካውም አምላኪውም በሰዎቹ አምላክ እምልልሃለሁ አለችው። አለሽ ኦኬ ማንን ነው የሚፈልገው አንተ? ከዛ አጋዘንን እንግዲህ ይኸውላችሁ አይታችሁታል ምን እንደሚያክል ታውቁታላችሁ። አጋዘንን ይሄ ህዝብ እኮ አጋዘን አያውቅ፣ አንበሳ አያውቅ፣ ያ ምንም አያውቅም እኮ ቲክቶክ ነው የሚያውቅ። እንደ ህፃናቶቹ እንደ ፊሎሚና አጋዘንን በስል ነው የሚያውቀው። ከዛ አጋዘን ጎርደድ ይልና አንበሳ ቤት ይሄዳል። አንበሳ ያለበት ቦታ ላይ ይሄዳል። ከዛ አንበሳው ሲያየው ጭራሽ ደጃፌ ድረስ ቤቴ ድረስ አጠገቢ መጣ ይልና ያደርገዋል። ሲታገለው አጋዘን ልትበላኝ ነው እንዴ ብሎ መቼስ አንበሳ አንድ ቀንዱን ያወልቅለትና አጋዘን ሸሽቶ ይሮጣል። አንበሳ ቆይታባ ለጊዜው ቁርሴን አግኝቻለሁ ብሎ አንበሳ ጀግና አይደለም። ይሄንን የአጋዘንን ቀንድ አልኳቸው አንዴ በቅቅል መልክ እንዴት እንደሚጣፍጥ አንዴ በሾር ይሳቅ አላየው፣ አንዴ አላየውም ይሳቅ አላየው ማለት አንዴ በሾርባ መልክ አንዴ በቅቅል መልክ አድርጎ አንበሳ የደከመው ወገቡን ጠገን በአጋዘን ቀንድ አጋዚ ለምዶብን አጋዚ ትዛለኝ በአጋዘን ቀንድ። ከዛ ይሄድና አንቺ ስልጣን ይሰጥሃል ብለሽ ልከሽኝ ይኸው እግዚአብሔር አይደለ እንዲ ያወጣኝ ሊበላኝ ይኸው አታይም እንዴ ቀንዴን ሰብሮ ሲል አይጦጢት አጋዘን ሞኝ እኮ ነህ። እንዴት አንበሳ ይበላል? አንበሳማ ይበላል። ባይሆን የንግስናውን ክሮኑን ሊያስቀምጥብህ ብሎ ፈልጎ ነው እንጂ እንዴት ይበላል? ኧረ እባክሽ አጋዘን ነው እንዴ? እና ታዲያ አሁን ሂድ ሌላ ሰው ከመውሰዱ በፊት ንግስናው እንትላለች። አጋዘን ሞኙ አይ ፓርላማ አጋዘን ሞኙ አይ ፓርላማ። አሁንም ጦጣን ያመንና ፉን እያለ አጋዘንን ትልቅነቱን ታውቃላችሁ። እንዲህ እያለ ይሄዳል። አንበሳ አሁንም ደግመህ መጣ ያረገውና ቀንዱ አልቀረው ጭራው አልቀረው ያደርግና አሁንም አጋዘን ታውቁታላችሁ እንትኑን ይልከዋል፣ ያመልጠዋል። ከአንበሳ እጅ ያመልጥና አጋዘን ያመልጣል። ሁለት ጊዜ አጋዘኑ ማን እንደሆነ እንግዲህ ታውቁታላችሁ። ጌታቸው ረዳ። ከዛ ቴንኪዩ ቤት ጀርሰ ከዛ አሁን የሚመጣና አንቺ ጦጣ አንቺን አምኜ ይኸው ከቀንድ ያልፎ ጭራ ያልቀረው ጭራዬን ይኸው ቆርጦ በልቶ
አመለጥኩት ሲል አጋዘን ሞኝ ነህ እንዲህ አለችው። ቀንድህን የበላው ክሮኑን ሊያስቀምጥብህ ነው። ጭራው ደግሞ ስትቀመጥ መቀመጫው ላይ ጭራ እንዳይታይ ነው እንጂ እኮ ሊበላ አስቦ አይደለም። አንበሳ እኮ አርጅቷል ትሏለች። እውነትሽን ነው። አዎ አሁንም እንዲህ ያለ አጋዘን ሞኙ። አሁን ጂጂኪያ ግቢ ኢትዮጵያ ትሉኛላችሁ። ገደል ግቡ። አጋዘን ሞኙ እንዲህ እያለ ተመልሶ አንበሳ ደጃ ይሄዳል። አንበሳ ደጃ ሲሄድ አንበሳዬ ይህ የማይታረም ሰው መጣ። ሰብሰብ ያደርግና ኮፒ ሊንክ እያደረጋችሁ ሀኝ ያደረገውና ደሙን አድርጎ ይጠብቃል። አሁን ጦጢት ብታይ አይመለስም። አጋዘን ብታይ አይመለስም። ከዛ አሁንስ ተሳካልኝ ትልና ፉን እያለች ከአንዱ ዛፍ አንዱ ላይ እየዘለለች የሚጠጣ እየጠጣች ፍሬዋን እየበላች ቁን እያለች ትሄዳለች። ስታይ አጋዘን አብቅቶለታል። ተገሏል። አንበሳ ገሎ ጨፍሮበታል። ይህን እየሰማ ጀዋር ሲገባ አስባችሁታል? ከዛ ይህን እየሰማ ልደቱ ሲመለስ አስባችሁታል? ከዛ ጦጢትን አንበሳ በእንግዲህ ይሄንን የአጋዘንን ስጋ ቆንጆ አርገሽ ስትፈልጊ ባልጫ፣ ስትፈልጊ በቀይ ወጥ፣ ስትፈልጊ በፈለግሽው አርገሽ ሰርተሽ አካባቢው ያለውን ሰው በሙሉ ጠርተሽ እራት እንድንበላ ይላል። ጦጢት ይኔ ቢጤ ያንን ባልጫ መልክ እግሩ አልቀር፣ የተቆረጠው ጭራ አልቀር፣ ቀንዱ አልቀር ሰራርታ ፉን እያለች ጨረሰችና መጣች። አንበሳዎችንም ጠራቻቸው። ዛሬ ምን ነው ጎንደሪ ያበዛሽ አንቺ ሴትዮ። ጎረቤቱንም ጠራች፣ የዱር አራዊቱን ጠራች እና እራት ተቀመጡ። ከዛ አንበሳ እንግዲህ እንደምታውቁት ክብር አለው። አሁንም ንጉስ ነው። ቁጭ ብሎ ይጠብቃል። ከዛ ሲያ አልጫውም አለ፣ የአጋዘኑ እግርም አለ፣ ጨጓራም፣ ዱለቱም፣ ሁሉም ነገር አለ። ግን ከዚህ በላይ ያለው ጭንቅላቱ የለም። ከዛ ጦጢትን በታዳሚዎቹ ፊት ጦጢት ነው ወደ ጀማ ተብላ ተጠራች። ጦጢት ደግሞ ምን አጥፍቼ ነው አይኔ ነገር ምን አጥፍቼ ነው ብላ አቤት አንበሳ ምን ልታዘዝ ስትላቸው ሁሉ ነገር ሙሉ ነው፣ ሁሉ ነገር ቆንጆ ነው፣ አቀራረቡም ያምራል። ግን የአጋዚው ጭንቅላት የተወሰድሽው ሲላት ብላ ስትስቅ ታዳሚ በሙሉ በአንበሳ ፊት እንደዚህ አይሳቅማ እንዴ! ጥፋት አጥፍታ እንዴት ትስቃለች ብሎ ታዳሚ ፓርላማ ስትል ዛሬ ያለቀላት ጦጣም እዚህ ጋር ጥብስ መሆኗ ነው ብለው ሲጠብቁ አይ ጌታ አንበሳ የዱሩ ንጉስ፣ የዱሩ የከተማው የሁሉም አንበሳ፣ ጀግናው አንበሳ፣ አየር መንገዳችን ላይ የተለጠፉት አንበሳ፣ እኛ ጎንደሬዎች የምንኮራበት አንበሳ፣ ኃይለ ሥላሴ የሚጋልቡት አንበሳ ራስ ቢኖረው ኖሮ ምን ሊያደርግ 3 ሊበላ ይመጣ ነበር አለቻቸው። ጭንቅላት ቢኖረው ኖሮ አንዴ ቀንዱን ሲበሉት፣ አንዴ ጭራውን ሲቆርጡት 3 እኮ የመጣው ራስ እኮ ስለሌለው ጭንቅላት ስለሌለው ደደብ እኮ ስለሆነ ነው ስትላቸው አንበሳ እውነትሽን ነው፣ ይህንን የሞተ ሬሳ ጭንቅላት ብበላ ኖሮ እኔም በእነዚህ ተበልቼ ነበር ብለው ጦጢት በልጣ ቁጭ አንበሳቸውንም አተረፈቻቸው። ያን የበሰበሰ ጭንቅላቱንም ለራሷ በላች፣ እሳቸውንም አተረፈቻቸው። እና ጦጢቷ ማን እንደሆነች እንግዲህ ታውቃላችሁ፣ አንበሳም ማን እንደሆነ ታውቃላችሁ። ጫካም ያላችሁት አሜሪካንም ያላችሁት ሰምታችኋል፣ እኛም ሰምተናል።
እኛ እንደሆነ ሰምተናል። ድሮን የሰማነው ያልሰማችሁ ሰዎች ታልታል። አሁን ተረቴን መልሱ፣ አፌን በዳቦ አብሱ፣ አንበሳ ወርዱ፣ አጋዚም አውርዶ እንደዛ እና ጠቅላይ ሚኒስትራችን እንዲህ ብለው ሲሉ ጆሮ ያለው ይስማ። በቃ አዎ በቃ ሌላ ያለውንም ልበል እንዴ ልበል? ሌላ ብዙ እኮ ተናግሯል። እኔ እንደሆነ እሱን አዳምጠዋለሁ። ዶክተር ጋር ሲሄድ ሳዳምጥ፣ ልጆቹን ዶክተር ቼክ ሳዳምጥ፣ ትምህርት ቤት እንዲሁ ትላንትና ሳዳምጠው ነው ያልኩት። እንደዛ ነው። አታዳምጪና ገደል ትገቢያለሽ። ከዛ ይመጥና የተረት ተረት ፓርላማ ይች ንቀት ታስበላለች። ጂጂ ትተሽ ነበር እኮ። ምን ተናገርኩ? አሁን ምን ተናገርኩ? ለምን ትፈራላችሁ? እኔ ምን ተናገርኩኝ? እኔ ጠቅላይ ሚኒስቴሩ የሀገሬ ጠቅላይ ሚኒስቴር የተናገሩት እና የደገምኩት ምናልባት ጨምሬበት አጣፍጨው ወይ ደግሞ አጣፈጣ ከኔ የበለጠ ተናገርሽ ብላችሁ ልታስገብኝ ከሆነ ቀንሰዋል። ቀንሱ። ይሄን ወንጀል ከሆነ ይቀነሳል። ምክንያቱም እኛ ሀገራችን የመግባት መብታል። መብለጥ ግን አንፈልግም። ምክንያቱም ጦጣ መሆን ነው የምንፈልገው። አጋዚ መሆን አንፈልግም። አጋዘን መሆን አጋዚ መቼ ነው ካፌ የሚወጣው? ከጠፉ 27 ዓመት አልፏቸው 30። አሁንም አጋዚ ላይ ነኝ እንደ ያለሁት ጌታ ካፌ ላይ ሰርዝልኝ። አሳደው አሯሩጠውት ከትምህርት ቤት ሲያሯሩጥ እንዴት እረሳቸዋለሁ? አልረሳችሁም። በልቤ እኮ ነው እናንተን የታተምኩት። ስለዚህ አጋዘንን ከመሆን እግዚአብሔር ያውጣችሁ ነው። አለ ጨመርኩት የቀነስኩት በሰላም ያስገባኛል። ኤደንዬ ወደ ሀገር ቤት ያ አያስጠይቀኝም። እሱን እንነጋገራለን ከዘመዶቻችን ጋር። እሳቸው እንደሆነ በሳይንሱም እምቢ ስትሏቸው፣ በሂስትሪውም እምቢ ስትሏቸው፣ በጂኦግራፊውም እምቢ ስትሏቸው በተረትና ምሳሌ ይሄ ህዝብ ከገባው ብለው መጥተዋል። እኛ ጎንደሬዎች ይገባናል። ሌላ ብሔር ብሔረሰቦች ተጨነቁበት። ይህ የማይገባው ካለ አሁንም የሄድና ፌስቡክ ላይ የህፃናት ፓርላማ ይላል። ምን አገባል? እኛ አላልንም። የተረት ተረት ፓርላማ እኛ አላልንም። እኔ ግን አላልኩም። እዚህ ቁጭ ብለን መድረክ ካድሬ ቆይ ኤርፖርት ላይ ያልክ ከምትዝትብኝ እንዲያብራራው ልንገር እንጂ ለራስ ነው የምትተረጉመው ሁሉን ነገር። እኛ ግን አላልንም። እንደዛ ነው። ከንፈራችንም ደረቀ። እስቲ ወጣጣ ሰሞኑን እንደሆነ ጉድ ፈልቷል። ጉድ የሆኑ ሰዎች ዝም ብለው ይደውላሉ። ምን ጉዳይ አላችሁ? አቃጣሪዋ ጦጣ ግን ማናት? ለመሆን እኔ ነኛ አቃጣሪ? እኔ ይሆናለሁ። አቃጣሪዋ ጦጣ ማን እንደሆነች ታውቃላችሁ? ሁኑ ነው እንደ ጦጣ ሁኑ ነው። እኔ አንበሳ ነኝ። እኔ እንደ ጦጣ መሆን ነው የምፈልገው። ግን እንደ ጦጣ ሆኖ መኖር ነው የሚሻለው። ይሄ ግብጽ ራሱ በአረብኛ ተተርጉሞላቸው ቤት ጥሩ ነው። ማን እንደሆነች ታውቃላችሁ? ሻቢያ እኮ ናት። እናንተ አሁንም ከዛቱ የኛው ፈሱ ቀላል ነው። አሁንም አልገባሽም እኮ አዳሜ። የኛዎቹ ጋር አትሄዱ። አቶ ኢሳያስ ጋር ነው መልእክት መሄድ ያለበት። ያ ጦጣዎቹ